ሰላም አዶት እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ወንድማችሁ ናትናኤል ነኝ። ያላችሁት አዶት ኢንፎ ላይ ነው። በዛሬው ቆይታችን እንግዲህ የሰሞኑ አጀንዳ ሆኖ ያለውን የጋዜጠኛ ሶፎንያስን ጉዳይ አስመልክቶ የምናነሳቸው ጉዳዮች ይኖራሉ። ከምናነሳቸው ጉዳዮች መካከልም የመጀመሪያው አንድ ወንድማችን የዚህ የሶፎንያስ ጉዳይ ከተጋለጠ በኋላ የጋዜጠኛ ሶፎንያስ ጉዳይ ከተጋለጠ በኋላ ብዙ ታዋቂ ወይም ዝነኛ ሰዎች በእንደዚህ አይነት መልኩ ትሪት ያደርጉት እንደነበረ ያወሩት እንደነበረ ገልጾ ልክ የጋዜጠኛ ሶፎንያስን ጉዳይ ከተመለከተ በኋላ እኔም ማጋልጣለሁ ብዬ ሳስብ ሚሴጆቹ ጠፍተዋል፣ ከኔ ጋር ወደኔ የተጻፉት ሚሴጆች ጠፍተዋል ብሎ ያለው ጉዳይ አለ። እሱን እንመለከታለን። ከዛ ውጪ በጋዜጠኛ ሶፎንያስ መጋለጥ ወይም ከሱ መጋለጥ ጋር ተያይዞ አንዳንድ ነገሮች መታወቃቸው አሁን ካለፉት ቀናት ጀምሮ እያወራን ያለነው ስለ ተመሳሳይ ጾታና ስለ ጋዜጠኛ ሶፎንያስ ነውና አንዳንድ ነገሮች መታወቃቸው መገለጣቸው ማስጠንቀቂያ ቢሆኑም ግንዛቤ ማስጨበጫ ቢሆኑም አንዳንድ ጊዜ ደግሞ ፕሮሞሽን ናቸው። ላልሰሙት ላላወቁት ይሄ ነገር እንዴት ነው ጥሩ ነው ለሞክረው እንዴ ለሚሉ ታዳጊዎች ወጣቶች እንደ ጥሩ አይታይምና ከዚህ ጋር ተያይዞ እጅግ በጣም እነዚህ ሰዎች የሚከተሉትን ራሳቸውን ለማስፋፋትና ፊት ለፊት ለመምጣት እና ብዙ ሰዎች ጋር ለመድረስ የሚጠቀሙባቸውን አደገኛ ስልቶች የምንመለከት ይሆናል። በነገራችን ላይ ጋዜጠኛ ሶፎንያስ እንደዚህ ፊት ለፊት መጥቶ ወይም የሚዲያ ሰው ሆኖ ብዙ ሰው የሚያውቀው ሰው ሆኖ የኢትዮጵያ ቴሌቪዥን ብሔራዊ ቴሌቪዥን ላይ የሰራ ሰው ሆኖ ሰሞኑን ወይም ከዚህ ጉዳይ በፊት እንደዚህ አይነት ጥርጣሬዎች በሱ ላይ እያየን እንደሆነ በእግረኛው ሚዲያና በተለያዩ መንገድ እየተደረሰበት እንደሆነ እያወቀ እንዴት ተመሳሳይ ስህተት ውስጥ ራሱን ይከታል የሚለው ሌላ አቅጣጫ ወይም ሌላ መልስ የሚገባው ጥያቄ የሚፈጥር ይመስላል። ምክንያቱም ይህንን ለማድረግ ድፍረቱን ከየት አገኘ ለሚለው ማለት ነው። ዛሬ ከምንነጋገርባቸው ጉዳዮች እነዚህ ዋና ዋናዎቹ ናቸው። ሌሎች ጉዳዮችም ይኖሩናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምን
ያለምንም ወለድና የግንባታ እቃዎች ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። በአደባባይ ስለ ተመሳሳይ ጾታ እንድታወራና እንድታውቅ የተደረገበት ሴራ፣ ስልትና አጀንዳ ቀጣይ ምን ታስቦ ነው ወዳጄ? በአደባባይ ስለ ተመሳሳይ ጾታ እንድናወራ እንዲተዋወቅ መወራቱ በሌላ አቅጣጫ ቅድም እንዳልኩት መተዋወቁ ነው። ይሄ ደግሞ እንዲሆን የተደረገበት ሴራ፣ ስልትና አጀንዳው ምንድን ነው? በአእምሮ ማጠብ ስልት አጀንዳ ሰጥተው በአንድ ሰው ራሳቸውን አሳወቁ። ድሮ ከውጭ ሀገር በግልጽና እኛ ሀገር ደግሞ እንደዚህ ያለው ነገር በሹክሹክታ ነበር የሚሰማው። አሁን በግልጽ መጡልህ። አእምሮህንም አጥበው ሄዱ። አንተም ሾርት ሚሞሪ ስለሆንክ 2 ቀን ታወራና ዝም ትላለህ። ቀጣይ ነገሩን በስፋት ይሰሩበትና በስተው ደግሞ ከች ይላሉ። አሁኑኑ ጀምረ ውስጥ ለውስጥ ምንጩን ለማድረግ ካልሰራህ ማለት ነው። እሺ ስልታቸውን ልንገርህ ይላል ወዳጄ። በድንገት የብሔራዊ ውይይት ማዕከል በሆነው በዚህ ጉዳይ ዙሪያ ያው ብሔራዊ ውይይት ሆኗል። መወያየታችን ጉዳዩ ራሱ ሳይሆን ጉዳዩ የመጣበት ወይም የወጣበት መንገድና ጊዜ ምን ያህል ስልታዊ እንደሆነ እንድንገነዘብ ይረዳናል። እነዚህ የዚህ ሴራና ስልት ባለቤቶች ይሄ ነገር እንዲወራ የፈለጉበት አንድምታ ምንድን ነው? ይህንን ርዕስ ሰሞኑን እየተነጋገርንበትን ያለውን ርዕስ ሆን ብለው ወደ አደባባይ ያመጡት ኃይሎች የውጭ ጫና፣ የገንዘብ ተጽዕኖ ወይም የአውሬው ስርዓት የሚያራምዱት 3 ዋና ዋና ዓላማዎችን እንገርም። አንደኛ የሴት መሰረትን ማፍረስ ነው። ማንኛውም የማህበረሰብ መሰረት ቤተሰብ ነው። የቤተሰብ መሰረት ደግሞ በአንድ ወንድና በአንዲት ሴት ጋብቻ ላይ ተመሰረተ ነው። ይህንን የጋብቻ ስርዓት ማፍረስ ሲቻል ማህበረሰቡ የሞራልና የባህል አባት የለሽ ይሆናል፣ በቀላሉም ይፈርሳል። እንደምታውቁት የጋብቻ ምጣኔ ከፍቺ ምጣኔ ጋር እየተፎካከሩ ይገኛሉ፣ ወይም ፓራሌሊ ነው፣ በትይዩ ግራፍ ነው እየሄዱ ያሉትና ከዚህ ጋር ተያይዞ ይሄ ነገር የቤተሰብ መሰረት እየፈረሰ ሲመጣ ወይም እንዲመጣ ምክንያቶቹ ከጀርባ አሉበት ነው። ሁለተኛው የመንፈሳዊ ጦርነት ማሳያ ነው። ኢትዮጵያ ጠንካራ ሃይማኖታዊ መሰረት ያላት በመሆኑ ይህንን ጉዳይ ማስፋፋት ማለት ቀጥተኛ መንፈሳዊ ጦርነት መክፈት ማለት ነው። ክርስቲያናዊና እስላማዊ እሴቶችን በአደባባይ መጋፈጥ ሲቻል የሰውን እምነት ማናወጥ። ሶስተኛው የሀገርን የመከላከል አቅም ማዳከም ነው። እንደ አንድ ሀገር በውስጥ የእሴት ትግል ሲዳከም ቀደም ብለን ያልነው ከባድ የፖለቲካና የኢኮኖሚ ውሳኔዎችን ለማሳለፍ የውጭ ኃይሎች ተጽዕኖ በቀላሉ ያሸንፋል። እኛ በገንዘብና በዲፕሎማሲ እንገጥማቸዋለን የሚል መልእክት ማስተላለፍ ማለት ነው። የተጠቀሙት ስልትና አደጋው፣ ይሄ አደገኛ ስልት እና አጀንዳ ይዞት የሚመጣው አደጋ ምንድን ነው? ሴረኞች ይህን ጉዳይ በኢትዮጵያ ሕዝብና ወጣት አእምሮ ውስጥ ለመትከል የተጠቀሙት ስልት እጅግ ረቂቅ ነው። በ3 ደረጃዎች ከፍለን ነው መመልከት ያለብን። የመጀመሪያው የማስተዋወቂያ ደረጃ ነው። ጉዳዩን ከድብቅነት ወደ መነጋገሪያነት ማምጣት። ይሄ የሰሞኑ አጀንዳ የነ ሶፎንያስ አጀንዳ ማለት ነው። እነ ሶፎንያስ አርፈው አልተቀመጡም፣ እጃቸውን በልቷቸዋል። ስለዚህ ድብቅ የነበረው ይሄ አጀንዳ በእነሱ ምክንያት መነጋገሪያ ይሆናል ማለት ነው። በመጀመሪያ በውጭ ሚዲያ፣ ከዚያም በኢትዮጵያ የሶሻል ሚዲያ በቲክቶክ እና በዩቲዩብ ማለት ነው
ፍቅር ማንንም አይመርጥም በሚል ስሜታዊ መፈክር ማቅረብ። ሁለተኛው ልማድ የማድረግ ደረጃ ነው። ጉዳዩን ከከባድ ኃጢአት ወደ የግል መብትና መቻቻል በሚሉ ቃላት ማቅረብ። አይታችሁ ከሆነ እዚሁ ሶሻል ሚዲያ ላይ ልማድ ያደረጉ ሰዎችም መምጣት ጀምረዋል። ፊት ለፊት መምጣት ጀምረዋል። እኔ ነኝ የሚሉ መጥተዋል። በተመሳሳይ አስተያየት መስጫ ሳጥኖች ላይም እንደዚህ ያሉ ነገሮችን የሚቃወሙ ኢትዮጵያውያንን በግልጽና በድፍረት የሚቃወሙ ሰዎች መጥተዋል። ይሄ ከፕሮሞሽን በኋላ ወደ ልማድ ሲቀየርና ሰዎች ነገሩን ከመስማት ከማወቅ ሆነው ሲገኙት የሚመጣ ነው። ወጣቱን ወደ ግል መብትና መቻቻል፣ ይሄ መብቴ ነው፣ እኔ ስሙን አልጠራም፣ ይሄን መሆኔ መብቴ ነው እና ተቻችለን መኖር እኮ እንችላለን። አንተ ትክክለኛው ቅድም ያልኩት እሴት መደበኛው እሴትን የተከተለ ቤተሰብን ተከተለ መሄድ ትችላለህ። እኔ ደግሞ መብቴ ነው ይሄንን እና እንቻቻል። ተቻችለን እኮ መኖር እንችላለን። መቻቻልን ፕሮሞት ማድረግ። ወጣቱ ጉዳዩን ሲሰማና ሲያይ ከመደንገጥ ይልቅ ምን ችግር አለው ብሎ እንዲያስብ መገፋፋት። ይሄ የልማድ ደረጃ ነው። ሰዎች ኖርማላይዝ እንዲያደርጉትና መለማመድ እንዲጀምሩ። ሶስተኛው ይሄ ከሶፎንያስ ጋር ቀጥታ የሚገናኘው ነው። የገንዘብና ዝና ማጥመጃ ደረጃ። ጉዳዩን ለሚቀበሉና ለሚደግፉ ግለሰቦች ገንዘብ፣ የስኮላርሺፕ እድል ወይም ዓለም አቀፍ እውቅና መስጠት። ይህ ወጣቶችና ሚዲያዎች ሆን ብለው ወደዚህ አዝማሚያ እንዲገቡ ያበረታታል። በነገራችን ላይ ሶፎንያስ ሁላችንም የት እንዳለ አናቅም። ከዚህ በፊት ይሰራበት የነበረው አሻም ሚዲያ አሁን አገልግሎት አቁሟል። ወደ ጸበል መሄድ እንደሚፈልግና ወደዛ ሊሄድ እንደሚችል ኢንፎርሜሽን ሰጥቶ ነበረ። ግን ሶፎንያስ የት እንዳለ አይታወቅም። እውነት ለመናገር ሁለት ነገር ነው እኔ በግሌ ማስበው። በነገሩ የሚሸማቀቅ ከሆነ አስቸጋሪና አደገኛ ሁኔታ ውስጥ ነው። በነገሩ የሚሸማቀቅ አይነት ሰው ከሆነ እየሆነ ባለው ግን በዚህ ነገር ስር የሰደደ እንትን ፈጥሮ ከሆነ ግን አትጠራጠሩ፣ የሆነ የተደላደለ መሰረት አላቸው። በጥሩ ሁኔታ ላይ ነው ማለት እንችላለን በዚህ አስተሳሰብ። ምክንያቱም ጉዳዩን ለሚቀበሉና ለሚደግፉ ግለሰቦች ገንዘብ፣ ሶፎንያስ የሚዲያ ሰው ነው፣ ገንዘብ ይመቻችለታል። የስኮላርሺፕ እድል ወይም ዓለም አቀፍ እውቅና መስጠት በጣም የዚህ ነገር አካል መሆኑ ሰው የሚመስለን ከማህበረሰቡ የተገለለ ኢኮኖሚካሊ የደቀቀ እየሄደ የሚመጣ ነው የሚመስለን። አሁን ሶፎንያስ አስቸጋሪ ሁኔታ ውስጥ ካልሆነ ነው ይህንን ምላችሁ። እጅግ በጣም በዚህ አይነት ደረጃ የምናየው ከሆነ የተደላደለ ሁኔታ ውስጥ የስኮላርሺፕ እድል ወይም ዓለም አቀፍ እውቅናን መስጠት፣ ይህ ወጣቶችና ሚዲያዎች ሆን ብለው ወደዚህ አዝማሚያ እንዲገቡ ያበረታታል። የተለያዩ ከማህበረሰቡ ያፈነገጡ ድርጊቶች ላይ የተሳተፉ የሚዲያ ሰዎች ወር ቲክቶከሮች ወደ እስር ቤት ሲወሰዱ እነ ሶፎንያስ ጋር እስካሁን እርምጃ አልተወሰደም። ሶፎንያስ የት ነው ያለው? ይሄ ደግሞ ቀጥሎ ይህንን ሁኔታ ለሰማ ወጣት እንደ ማበረታቻ እርምጃ ለመውሰዱ ማለት ነው፣ እንደ ማበረታቻ ሊታይ ይችላል። የመንፈሳዊነት ማዳከም፣ በሃይማኖት ትምህርት ስር የሰደደ ትውልድ ይህንን እሴት ለመቀበል ይቸገራል። በሃይማኖት ስር የሰደደ ትውልድ ማለት ጥሩ መንፈሳዊ ሕይወት ያለው ሰው ይህንን አጀንዳቸውን ለመቀበል ይቸገራል። ስለዚህ ምንድነው ዓላማው? መንፈሳዊነትን ማዳከም ነው። ስለዚህ አስቀድሞ ቤተ ክርስቲያን ከሚለው ትምህርት እንዲርቅ በሌሎች የከንቱነት ቲክቶክ ይዘቶች ያደነዝዙታል ይላል። ማደንዘዝ ይሆናል ሴራው ማለት ነው።
መንፈሳዊነቱ ርቆ ላሽቆ እንዲደነዝዝ በምን የከንቱነት እዚህ ጋር ተብሎ በተጠቀሰው በቲክቶክ ወር በተለያዩ ሶሻል ሚዲያ ነገራችን ላይ ከንቱነት ነው ነገርየውን ወይም ሶሻል ሚዲያን በአግባቡ አለመጠቀም እያዩ ብቻ መዋልና ማደር ከንቱነት ነው። ይሄ ነው አላማቸው። ከሶፎንያስ ጋር ተያይዞ ይወጣ ለመረጃ ሊጠቅማችሁ የሚችል ሀሳብ ስለሆነ ነው። ቅድም ያልኳችሁን ከዝነኞች ጋር ይጻጻፍ የነበረውን የወንድማችንን ጉዳይ ከማንሳቴ በፊት አዶናይ ታስሯል፣ ሁላችሁም ሰምታችኋል ብዬ አስባለሁና ከዚህ ጋር ተያይዞ የእውቁ ደራሲ ይስማዕከ ወርቁ የቀድሞ ባለቤት ይህን ብላለች። ጌታ ሆይ ጠንካራ ልብ ስጠኝ። ለምን የሆን ሰዎች የተጎዱ ከመሰለኝ ከተጎዱ ሰዎች ጎን ምቆመው። ልቤ ሰዎች ለፈረዱባቸው፣ ለጠሏቸው፣ ለገፏቸው፣ ለናቋቸው፣ ላልተረዷቸው ስለምን ያደላል? ፍቅሬስ ቢሆን የሚወለደው ከማዘንም አይደል? የኔስ ከፋ አድዋሜ የኔ የዋህ አዶናይን ነው። በመከራ መካከል እንኳ ብትሆን ትናንት አብሮ የነበረ ዛሬም ካንተ ጋር ያለ ወደፊትም የሚኖር አልፋና ኦሜጋ የድንግል ማርያም ልጅ ካንተ ጋር ነውና አትፍራ። ደሞ አንተም ቢሆን የሰራውን እንዳትረሳ። ከቀናት በፊት ያደረግከውን ምን አድርጎ ነው? ከቀናት በፊት ምን አደረክ መሰለክ? በዚያ በትልቁ መድረክ ስሟ ሲጠራ በሚቀፋቸው መካከል ከፍ አርገ ስሟን እንዲህ ስትል ተጣራ። ማርያም ማርያም አልክ። ያኔ ምድር ተናወጠች። ማህበራዊ ሚዲያው በአንድ ድምፅ ቃልን አስተጋባ። የፍምስናን ካባ ተጎናጸፍክ። ያኔ እኔ እህት የተሰማኝ ስሜት አሁን የሆነው ነው። ሳሳውልህ ሰው በጥሩ ሲያነሳ ጥሩ ውድቀት እንደሚጠብቅ ተረዳው። ብልጥም አይደለው? እንግዲህ ተቀበል መከራውን። ከማርያም ፍቅር የሚለየኝ ማን ነው? እስር ነው? ግርፋት ነው? ምንድነው? እንዲያበል ምንም ሊለየ አይችልም። ይሄን ለራስህ ደግመህ ንገረው። እኔ እህትም እንዳንተ ድክመቴ ናት። ምንም ነገር ልተው ይችል ይሆናል፣ እሷን ግን መተው አልችልም። ድክመቴ ናት ማርያም። ያመንካት ትቅደምልህ፣ ከሳሾችን ልቦናቸውን ታራራልህ። አይዞክ ያልፋል፣ የልብ ንጽህና ደግሞ ፊት ላይ ይታያል። ፈተናውን የምታልፍበት አቅል ይስጥ፣ ተማርበት እንጂ አትማረር ስትል ሜላት ሜላኒያ የቀድሞ የይስማዕከ ወርቁ ባለቤት ለአዶናይ የጻፈችው መልእክት ነው። በቀጥታ ወደ ስሜነ አማረ መልእክት ስናልፍ ሰዶማዊነት በጣም ተስፋፍቷል፣ እነሆ የራሴ ገጠመኝ ይላል። ከሰሞኑ ከጋዜጠኛ ሶፎንያስ ዋሲሁን ጋር የተገናኘ በምስልና በድምጽ የታገዘ መረጃ ከወጣ በኋላ መነጋገሪያ ሆኗል። አረ ከመነጋገሪያም አልፎ ብዙ አሳስቧል። ይጨንቃል፣ ይሸክካል፣ ይቀፋል፣ ይሰቀጥጣል። ብቻ ግን ይሄ ሰው ታዋቂ መሆኑ ጉዳዩ ጎልቶ እንዲወጣ አደረገውና ለጊዜው መነጋገሪያ ሆነ እንጂ ነገርየው እጅግ ስር ከሰደደ ቆየ። ይህንን ገጠመኝ እስቲ ልንገራችሁ። ጥቂት የማይባሉ ወንዶች በሚባል ደረጃ በማህበራዊ ሚዲያ የማቃቸውም ይሁን የማላቃቸው ሰዎች አልፎ በፌስቡክም ሆነ በቴሌግራም እየመጡ ዘግናኝ የሆኑ ቴክስት የሚጽፉ አሉ። ረ አንዳንዶቹማ እጅግ ቀፋፊ የሆነ ምስልም የሚልኩ አሉ። ይህንን እዚህ ስጽፈው ራሱ እንዴት እንደሚቀፈኝ። አንዳንዶቹማ በዙሪያቸው ባሉ ሰዎች በሚዲያው የሚከበሩና ጥሩ ስም ያላቸው የሚባሉ ናቸው። አንዳንዶቹማ በዙሪያቸው ባሉ ሰዎች በሚዲያው የሚከበሩና ጥሩ ስም ያላቸው የሚባሉ ናቸው። ሶፎንያስ ብቻ አይደለም ማለት ነው። ብዙዎቹን አዝማሚያቸውን ሳይ በብሎክ እገላገላቸዋለሁ። ከሰሞኑ ጉዳይ በጋዜጠኛው ምክንያት ትኩስ አጀንዳ ከመሆኑ የተነሳ አንዳንዶቹ ከዚህ በፊት የጻፉልኝ ቴክስት አጥፍተዋል። አሳፋሪ ነው፣ ግን እንዴት ቻላችሁበት? እኛ ግን ይህንን ጽሁፍ የጻፈውን ወንድማችን የምንጠይቀው አንዳንዶቹ ከሆነ ያጠፉት አንዳንዶቹን ልቀቅልን እንጂ። በዚህ ጉዳይ ላይ በአንድም ሆነ በሌላ ምክንያት የገባችሁ ሰዎች ራሳችሁን በምታምኑት ሃይማኖት እንድትጸልዩና
በዘመናዊው መንገድ ከስነ ልቦና ባለሙያ ጋር መነጋገር መፍትሄ ይሆናል። ይሄ ነገር በህግም ክልክል፣ በማህበረሰቡም ነውር፣ በሃይማኖትም ኃጢአት በመሆኑ ከራሳችሁም ከማህበረሰቡም ከህግም ሆነ ከፈጣሪ በመነጠል ለብቻ የሚያስቀር በመሆኑ በጊዜ በቃ ሊባል ይገባል ይላል። እንደዚህ አይነት ኢንፎርሜሽኖችን የሚሰጡ ሰዎች ቀላል የሚባሉ አይደሉም። ግን አንድ ተራ የሆነ ግለሰብ እንደዚህ አይነት ልማድና ድርጊት ውስጥ ሆኖ ሰዎችን እንደዚህ በቴክስት አውርቶ እንደዚህ ያለውን አጸያፊ ተግባር ለመፈጸም ሊያግባባ ይችላል። ታዋቂ የተባሉ ዝነኛ የተባሉ ሰዎች ግን ቡድን አላቸው ማለት ነው። ምክንያቱም ይህንን ሲያደርጉ ምንም ሊመጣ እንደማይችል ከማሰብም አንጻር ስለሆነና እጅግ አሳፋሪ ነው፣ አስፈሪም ነው። ቀደም ብዬ የጠቀስኩላችሁን ሁለቱን ጉዳዮች ለተመለከተ ሰው ጊዜው እጅግ በጣም አደገኛና አሳሳቢ መሆኑን ትረዳላችሁ። ማን ምን እንደሆነ አታውቁም። ማን በምን አይነት ሁኔታ ውስጥ እንደሆነ አታውቁም። ማን ምን እያደረገ እንደሚውል፣ ምን እያሰበ እንደሚያድር አታውቁም። ይሄ ደግሞ ከሩቅ አይደለም። የከሌ ልጅ እነ እከሌ እነ እንትና ብለን የምንላቸው ሰዎች ሳይሆኑ እኛ ዙሪያ፣ እኛ ቤት ውስጥ፣ እኛ አካባቢ ሊኖር ይችላል። ጥንቃቄ ማድረግ አስፈላጊ ይመስለኛል። ከዚህ በላይ አላቆያችሁ። በዛሬው ዝግጅታችን ይህንን ብቻ ከነገርኳችሁ ይበቃል። በያላችሁበት የተደላደለ እና የተመቸ ጊዜ እንዲሆንላችሁ እመኛለሁ።